እና አቅማችንን ማሳየት አለብን። ወንድሜ አቅም ለማሳየት ከሆነ አቅም ያለው ህግ ደግሞ አለ። በደም መልዝጎ የሚያስገባህ ማለት ነው። በቃ መልዝጎ የሚያስገባህ ማለት ነው። በቃ የህግን የበላይነት እንኳን ማያውቁ የህግን የበላይነት እንኳን ማይረዱ ህገ መንግስት እንኳን የማያውቁ ፈለገ አይሲስ በለ ራስህን በቃ ፈለገ አይሲስ ከቅርብ ጊዜ ወዲህ አንድ አባት ስሁት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለግጥ፣ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። ኦኬ ምንድን ነው ያለው? የፈረንሳይና የቄራ ልጆች የአዲስ አበባ በሙሉ ወጣቶች ተነሱ ነው ያለው። የመጀመሪያው መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስትና ሼር አድርጉልኝ። ከቅርብ ጊዜ ወዲህ አንድ አባት አቅማችንን ማሳየት አለብን። አቅምህ መጽሐፍ ቅዱስን ማስተማር ከሆነ እሱ ጥሩ ነበር። ይሄኛው የድብድብና የአመጽ የመገዳደል ጥሪ ግን አንደኛ ክርስቲያን እንዳልሆንክ ነው የሚያሳየው። ክርስትና አይደለም ይሄ በምንም ተአምር ክርስትና እንደውም በመደብደብ በመገፋት በመታሰር ይገለጣል እንጂ ክርስቲያን ራሱ ገፊ አይሆንም፣ አራጅ አይሆንም፣ ደብዳቢ አይሆንም። የፈለጉትን የማምለክ የመዘመር መብት አላችሁ። የፈለጉትን ኦርቶዶክሳዊነት አንተ ሸንሽን የምትሰጠውም ነገር አይደለም። ኦርቶዶክስ ነኝ ማለት መብቴ ነው። እኔ እንኳን መብቴ ነው። ሌላውም መብቱን ካቶሊክ ነኝ ማለት መብቱን እሱ በገባው መጠን የራሱን እምነት ማራመድ መብቱን ሊደባደብ እስካልመጣ ድረስ በራሳቸው ስፍራ የሚማማሩትን ነገር የሚማማሩበት ሁኔታ ይሄ ህገ መንግስትም ህገ እግዚአብሔርም የሚፈቅድላቸው መንገድ ነው እና የቤተ ክርስቲያኒቱን ባክግራውንድ የሌላቸው በዚህ በክህነት አገልግሎቱ ምንም አይነት እዚህ ግባ የሚባል ዕውቀት የሌላቸው ምላሽ መስጠት የማይችሉ ቀን ያነሳቸው እንደዚህ አይነት ሰዎች የአመጽ የሰላምና የፍቅር የአንድነት ጸር ሆኖ የሚነሱ ናቸው ማለት። አሁን አንተ በመደባደብ አቅማችንን እናሳያለን ሆበል ስትል ሄዶ ለመደባደብ ነው እና ሌላው ፈርቶ የሚያቆም መስሎ የሚቆም ነገር የለም። ኳስ ሜዳ አይደለም እኮ ኳስ ሜዳ አይደለም። የእግዚአብሔርን ቃል የሚመለከት ጥያቄ ሲነሳ እደበድብሃለሁ በዚህ ወጥቶ ስምና አጠፋለን እንዲያድርጎ እከሌ በዚህ ወጥቶ እከሌ በዚህ ወርዶ ነው። እሱ አይደለም የተጠየቀውን ነው የምትመልሰው። በቃ በድብድብ የሚቆም የእውነት እንትን የለ ኃይል የለ። እውነት አሸናፊ ናት። ህግም ዝም ሊላቸው አይገባም። እንደዚህ አይነት ሰዎች ናቸው እንደውም በትኩረት ሊታዩ የሚገባ የሰዎችን ሰላማዊ ኑሮ ለማወክ የሚወጡ የሚያስተባብሩ እና አቅማችንን ማሳየት አለብን። ወንድሜ አቅም ለማሳየት ከሆነ አቅም ያለው ህግ ደግሞ አለ። በደም መልዝጎ የሚያስገባህ ማለት ነው። በቃ የህግን የበላይነት እንኳን ማያውቁ የህግን የበላይነት እንኳን ማይረዱ ህገ መንግስት እንኳን የማያውቁ በቃ ካለፈው ታሪክ እንኳን የማይማሩ እንጭጭ አይምሮ እንጭጭ በእንደዚህ አይነት ወጣት የሚመራ የአዲስ አበባ ወጣት ካለ እኔ በጣም ነው ማዝነው። የሚሰማው እንደሌለ አውቃለሁ። ለነገሩ የእናንተን የቲክቶክ እና የሶሻል ሚዲያ ትርፍ ለማግበስበስ ቀንደኛ የኦርቶዶክስ ደጋፊ መስሎ ለመታየት የምታደርገውን የቃቃ ጨዋታ ማን እንኳን አለማንተን ጳጳሳቱን አይተዋቸዋል። ከዚህ በፊት የአዲስ አበባ ህዝብ የጳጳሳቱን ጉድ ሁሉ አውቋል።
ማንም ለማንም የእሳት ማገዶ ሆኖ አይወጣም በዚህ ሰዓት ማንም። ፈለገ አትናቴዎስ ከምትል ፈለገ አይሲስ በለ ራስህን። በቃ ፈለገ አይሲስ። ፈለገ አትናቴዎስማ የአትናቴዎስ ፈለግማ ሰላም ነው። አሪዮስን እኮ በ318ቱ ሊቃውንት ቤተክርስቲያን ተሰብስበው በመጽሐፍ ነው የረቱት፣ በድብድብ አይደለም፣ በመጽሐፍ ነው የረቱት። ስለዚህ ፈለገ አትናቴዎስ አይደለም፣ ፈለገ አይሲስ እያረደ በየስፍራው ክርስቲያኖችን ይጥል የነበረ በአመጽ እምነት ለማስፋፋት የምትሞክሩ ከማ ጋር ነው ጸቡ? ከእግዚአብሔር ቃል ጋር ነው ወይስ ከፍኖተ ጽድቅ ጋር ነው ወይስ ከአቡነ ገብርኤል ጋር? እንዴት ያሳፍራል! አሁን በዚህ ዘመን እንደዚህ ብሎ ወጥቶ ሰው ለጸብ ለድብድብ በ21ኛው መቶ አሁን በዚህ ዘመን አንዴ ሳላቋርጥ